ኢራን ድንገት ብቅ ያደረገችው ሚሳኤል በርካቶችን አስደንግጧል። በተለይ ደግሞ አውሮፓን። Let me ask you about that because I don't think a lot of people understood their range. When we talk about how far away Diego Garcia is from mainland Iran, we're talking about several thousand kilometers, and that proves that Europe is possibly at risk as well. Successful. The island, part of the Chagos, is nearly 2,400 miles from Iran. That's around 3,800 kilometers, and is beyond the range limit that Iran's weapons are thought to be able to reach. የአሜሪካና እስራኤል አየር ኃይሎች ኢራንን እስከ መጨረሻው ለማንበርከክ ዛሬም እየተረባረቡ ነው። ትራምፕ ኮንግረሱን $200 ቢሊዮን ለማስፈቀድ ላይ ታች ቢሉም አይቻልም፣ ተቃውሞ ግን አደባባይ እየተሰማ ነው። Last night, a stunning report in the Washington Post revealed that the Pentagon has reportedly discussed with the White House requesting $200 billion from Congress to bankroll Donald Trump's war with Iran. $200 billion so Donald Trump can go to war with Iran is preposterous, unacceptable. ኢራን በድንገት ብቅ አርጋ የተኮሰችው አንድ ሚሳኤል በርካቶችን አስደንግጧል። ነገሩ እንዴት ነው እያስባለ ነው። ኢራን ያሉት የሚሳኤል የመወንጨፍ ርቀቶች በአጭርና መካከለኛ ርቀት ላይ የሚገኙ እንደሆነ ቢታወቅም በትላንትናው ዕለት አፍሪካ ጫፍ ሶማሊያ ጥግ ላይ ያረፈው ሚሳኤል ግን ኢራን ከሚታወቁት በላይ ረጅም ርቀት ሚሳኤሎች ይኖሯት ይሆን የሚል ስጋትን አሳድሯል። ኢራን ረጅም ርቀት ያለውን ሚሳኤል ታጠቀች ማለት ባጭሩ በየትኛውም የዓለም ጫፍ ያለን አንድን ኢላማ የመምታት ወታደራዊ አቅም አላት ማለት ነው። በትላንትናው ዕለት ኢራን 3800 ኪሎ ሜትር ርቀት ላይ በሚገኘው አሜሪካና ዩናይትድ ኪንግደም የጋራ የጦር ሰፈር በሆነችው ዲየጎ ጋርሺያ ደሴት ላይ 2 ሚሳኤሎችን አስወንጭፋለች። ጥያቄው ኢራን ማስወንጨፏ ሳይሆን በሚሳኤል ርቀት ስሌት 3800 ኪሎ ሜትር ርቀት በረጅም ርቀት የሚሳኤል ደረጃ ላይ የሚቀመጥ መሆኑ ነው። በዚህ ርቀት ደረጃ ላይ ያለ ሚሳኤልን ኢራን ታጥቃለች ተብሎ አይታሰብም። የዚህ ረጅም ርቀት አህጉር አቋራጭ ሚሳኤል ባለቤቶች አሜሪካና ሩሲያን ጨምሮ ወስን ናቸው። ከዚህ አንጻር የትላንቱ ኢራን የዲየጎ ጋርሺያ ደሴት ጥቃት ግራ አጋቢ ሆኖ ታይቷል። በተለይ አውሮፓ ይህንን ጉዳይ ጠበቅ አድርጎ ጠይቋል። የፎክስ ኒውስ ጋዜጠኛውም በዚህ አካሄድ ከአውሮፓም ቢሆን አደጋ ውስጥ ነው ሲል ይጠይቃል። ወታደራዊ ባለሙያ የሆኑት እንግዳውም ምን ጥርጥር አለው ሲሉ ይመልሳሉ። Let me ask you about that because I don't think a lot of people understood their range. When we talk about how far away Diego Garcia is from mainland Iran, we're talking about several thousand kilometers, and that proves that Europe is possibly at risk as well. ቢቢሲም በዘገባው ይኸውን ኢራን ወደ እንግሊዝና አሜሪካ የህንድ ውቅያኖስ ደሴት ያስወነጨፈችው ሚሳኤል ኢራን አሏት ተብሎ ከሚታሰበው ርቀት በላይ ነው ሲልም በዘገባው አመልክቷል። The island, part of the Chagos, is nearly 2,400 miles from Iran. That's around 3,800 kilometers, and is beyond the range limit that Iran's weapons are thought to be able to reach. ስጋቱም የተፈጠረው እዚህ ላይ ነው። በተለይ አውሮፓ ጎበዝኛም በኢራን የሚሳኤል ጥቃት ክልል ውስጥ መሆናችንን የትላንቱ የኢራን ሚሳኤል አመላክቷል እያለም ይገኛል። በወታደራዊ ዘርፍ ያሉ ባለሙያዎች አሁን በዓለማችን ሀገራት የታጠቋቸውን ሚሳኤሎች ለሶስት ከፍለው ያስቀምጧቸዋል። አንደኛው አጭር ርቀት ሚሳኤል ሲሆን ይህ የሚሳኤል አይነት ከ300 እስከ 1000 ኪሎ ሜትር ርቀትን በመሸፈን ኢላማውን እንዲመታ ዲዛይን የተደረገ ነው። ይህ የሚሳኤል አይነት በርካታ ሀገራት ታጥቀውታል። ከርቀት አንጻር አጭር ርቀት በሚል ደረጃ ይቀመጥ እንጂ በዚህ ርቀት ደረጃ ውስጥ ያሉ በርካታ ሚሳኤሎች ሲሆኑ በቴክኖሎጂያቸው አቅም ግን ሁሉም ሚሳኤሎች አጭር ርቀት ሚሳኤሎች ወይም ሾርት ሬንጅ ሚሳኤልስ አንድ አይደሉም። በሀገራቱ የስሪት ቴክኖሎጂ መጠን የአንዱ ሀገር ሚሳኤል ከሌላው ሀገር ይለያል። እነዚህ ሚሳኤሎች ሌሎች ያሏቸው የቴክኖሎጂ ልዩነቶች እንደየሀገራቱ ስሪት የተለያየ መሆኑ እንደተጠበቀ ሆኖ ካላቸው ኢላማን የመምታት የርቀት ገደብ አንጻር ከሌሎቹ ሚሳኤሎች ጋር ሲነጻጸር ዋጋቸው ረከስ ያለ ነው። ይህ የሚሳኤል አይነት በበርካታ ሀገራት የሚመረት ሲሆን ከዋጋው አንጻር እንደዚሁም ብዙዎቹ ሀገራት ስጋት የሚሏቸው ድንበር የሚጋሯቸውን የቅርብ ጎረቤቶቻቸውን በመሆኑ በጥብቅ የሚፈለግ ነው። አምራች ሀገራት እንደዚሁም ካመረቱት የገዙ ሀገራት የታጠቁት የሚሳኤል አይነት ነው። በአሁኑ ሰዓት አጭር ርቀት ሚሳኤሎችን ያልታጠቁ ሀገራት በቁጥር በርካታ ናቸው። ከዚህ በመቀጠል በሁለተኛ ደረጃ የሚቀመጠው መካከለኛ ርቀት የሚለው የሚሳኤል አይነት ነው። ሲተኮስ የሚሸፍነው የርቀት መጠን ከ1000 እስከ 3000 ኪሎ ሜትር ርቀት ነው። ሚዲየም ሬንጅ ባሊስቲክ ሚሳኤል በሚል ይጠሩታል። ይህንን የሚሳኤል አይነት መታጠቅን ምርጫቸው ወይም ግዴታቸው የሚያደርጉት ስጋቶች ድንበር ከሚጋሩኝ ጎረቤቶች የሚያለፉ ናቸው ብለው የሚያስቡ ናቸው።
እንደ ማሳያ ያህል በአሁኑ ሰዓት ፍልሚያ ላይ የሚገኙት እስራኤልና ኢራን ድንበር የሚጋሩ ሀገራት አይደሉም። ግን ደግሞ እስራኤል ኢራን ስጋቴ ናት ስትል ቆይታለች። ሁለቱንም ሀገራት ወደ አሁኑ ጦርነት የከተታቸው አንዱ ሌላኛውን በስጋትነት የሚመለከት በመሆኑ ነው። ሁለቱ ተፋላሚ ሀገራት ድንበር የሚጋሩ ካለመሆናቸውን ባሻገር ያላቸው ጂኦግራፊያዊ ርቀትን በአጭር ርቀት ሚሳኤል እንዲዋጉ የሚያደርጋቸው አይደለም። ጦርነቱ እየተካሄደ ያለው መካከለኛ ርቀትን በሚሸፍኑ ሚሳኤሎች ነው። ኢራን በአሁኑ ሰዓት እስራኤልን ጨምሮ በርካታ የመካከለኛው ምስራቅ ሀገራትን ለማጥቃት የምትጠቀምባቸው የሚሳኤል አይነቶች በመካከለኛ የርቀት ደረጃ የሚቀመጡ ሲሆኑ ባላቸው ፍጥነትና በቴክኖሎጂ ደረጃ የተለያዩ ሆነው ይታያሉ። እንደ ማሳያ ያህልም ፈታህ 1፣ ካይባር ሼኻን፣ ሰጂል እና ኮራም ሻሃር 4 የሚባሉት የኢራን የሚሳኤል አይነቶች በመካከለኛ ርቀት ደረጃ ያሉና በአሁኑ ሰዓትም ለዚሁ ሀገሪቱ ለገባችበት ጦርነት ጥቅም ላይ እየዋሉ ያሉ የሚሳኤል አይነቶች ናቸው። ሲተኮሱ ከሚሸፍኑት ርቀት አንጻር ሲታይ ኢራን በአሁኑ ሰዓት በአይነታቸው 20 የተለያዩ የሚሳኤል አይነቶችን ታጥቃለች። ሻሃብ 1፣ ሻሃብ 2 እና ሻሃብ 3፣ ፋቴህ 1፣ ፋቴህ 110፣ ፋቴህ 313፣ ሴጂ እና ሶማር ከሚጠቀሱት የኢራን የሚሳኤል አይነቶች ናቸው። ከነዚህ መካከልም ሶማር የተባለው የሚሳኤል አይነት በኢራን ውስጥ የመጨረሻው ርቀት ሊሸፍን የሚችል የሚሳኤል አይነት መሆኑ ይነገራል። የሚሸፍነውም ከፍተኛ የርቀት መጠን እስከ 2500 የሚደርስ ነው። ይህ ማለት እስካሁን ባለው መረጃ የኢራን የሚሳኤል ርቀት አቅም በመካከለኛ ርቀት ሚሳኤል ደረጃ ላይ ያለ ነው ማለት ነው። ሶማር የኢራን ከፍተኛውን ርቀት የሚወነጨፍ የክሩዝ ሚሳኤል ነው። ሚሳኤሉ የተሰየመው ሶማር ለተባለች መንደር ነው። ይቺ መንደር በኢራቅ ኢራን ጦርነት ወቅት የቀድሞ የኢራን ፕሬዝዳንት የሳዳም ሁሴን አገዛዝ በኬሚካል የጦር መሳሪያዎች መንደሩን ሲያጠቃ ሁሉም ነዋሪዎች በአሰቃቂ ሁኔታ ያለቁባት መንደር ናት። የሶማር ሚሳኤል ዲዛይኑ የተወሰደውና ቴክኖሎጂው የተቀዳው ከሩሲያ ነው። እንደሚታወቀው የቀዝቃዛው ጦርነት ከማክተሙ በፊት ዩክሬን የቀድሞ ሶቪየት ህብረት ወይም የአሁኗ ሩሲያ አካል ነበረች። ሶቪየት ህብረት ስትበታተን አንዱ የሀብት ክፍፍል የነበረው የጦር መሳሪያ ነበር። ሆኖም አሁን ኢራን በራሷ መንገድ አዘምና ለታጠቀችውና ሶማር ለተባለው ሚሳኤል መነሻ የሆነው የሚሳኤል ቴክኖሎጂ የተገኘው በዩክሬን በኩል እንደሆነ መረጃዎች ያመለክታሉ። ዲዛይኑ ኢራን በ2001 ከዩክሬን የገዛችውን ከኤች-55 በቅርበት እንደሚመሳሰልም ዘገባዎች ያሳያሉ። ሶማር ሚሳኤል ኢራን ኒኩሌርን ብትታጠቅ ኖሮ የኒኩሌር አረር እንዲሸከም ተደርጎ የመወንጨፍ አቅም ያለው የሚሳኤል አይነት እንደሆነም ይነገራል። ያም ሆኖ ኢራን ይህን ሚሳኤል ታጥቃም ቢሆን ያለችበት የሚሳኤል ርቀት መጠን በመካከለኛ ደረጃ ላይ የሚቀመጥ ነው። ከዚህ ውጭ ያለውና በውስን ሀገራት እጅ የሚገኘው የሚሳኤል አይነት በምህጻረ ቃሉ ICBM ወይም አህጉር አቋራጭ ተምዘግዛጊ ሚሳኤል የሚባለው ነው። ኢንተርኮንቲኔንታል ባሊስቲክ ሚሳኤል ይሉታል። በአጭሩ የሚሳኤል ከየትኛውም የዓለም ጫፍ ሆኖ በየትኛውም የዓለማችን ክፍል የሚገኝ ኢላማን የሚያጠቃ የሚሳኤል አይነት ማለት ነው። ይህ የሚሳኤል አይነት በዓለማችን በሀያልነት ፉክክር ውስጥ ያሉ ሀገራት የታጠቁት የሚሳኤል አይነት ነው። አሜሪካ፣ ሩሲያ፣ ቻይና በዋነኝነት ይጠቀሳሉ። ፈረንሳይና ህንድም ኢንተርኮንቲኔንታል ባሊስቲክ ሚሳኤልን ከታጠቁት ሀገራት መካከል የሚመደቡ ናቸው። የሚገርመው በቅርቡ ኒውክሌር የጦር መሳሪያን በእጅ ያስገባችው ሰሜን ኮሪያ ሳትቀር የዚሁ አህጉር አቋራጭ የሚሳኤል ባለቤት ናት። አህጉር አቋራጭ ረጅም ርቀት ሚሳኤል በዋነኝነት የተሰራ የኒውክሌር አረርን በመሸከም በየትኛውም የዓለም ክፍል የሚገኝን ኢላማ እንዲያጠቃ ነው። ይህ የሚሳኤል አይነት ከ15000 ኪሎ ሜትር በላይ ያለ ርቀትን የመምታት አቅም አለው። የርቀት መጠኑ መጨረሻ የት ድረስ ነው የሚለው ጉዳይ የሚሳኤሉ ባለቤቶች በሆኑት ሀገራት በሚስጥር የተያዘ በመሆኑ በዚህ ዙሪያ የተረጋገጠ መረጃን ማግኘት በእጅጉ ያስቸግራል። ነገሩን ወደ ኢራን ስንመልሰው አሁን ግራ አጋቢ የሆነው ኢራን በትላንትናው ዕለት የተኮሰችው የሚሳኤል አይነት መካከለኛ የሚሳኤል የርቀት ደረጃ ከሚባለው አልፎ ከቴህራን 3800 ኪሎ ሜትር ርቀት ላይ የሚገኘውን የአሜሪካና ዩናይትድ ኪንግደም የጋራ የጦር ሰፈር በሆነችው ዲያጎ ጋርሺያ ላይ መወንጨፉ ነው። ኢራን በዚህ ርቀት መጠን በአፍሪካ አህጉር የግዛት ክልል ውስጥ ከሶማሊያ ጥቂት አለፍ ብላ በምትገኘውና ሞሪሸስ ደሴት ላይ ባለችው የዲያጎ ጋርሺያ የጦር ሰፈር ላይ 2 ሚሳኤሎችን አስወንጭፋለች። የኢራን ከፍተኛው የሚሳኤል ርቀት መጠን ከ2500 ኪሎ ሜትር አይበልጥም በተባለበት ሁኔታ ኢራን እንዴት 3800 ኪሎ ሜትር ርቀትን በሚሸፍን ሚሳኤሎች ወደ ዲያጎ ጋርሺያ ደሴት ተኮሰች የሚለው ጉዳይ አሁንም ጥያቄ ሆኖ በሰፊው ማነጋገሩን እንደቀጠለ ይገኛል። አንዳንድ የአውሮፓ ሀገራት ኢራን በዚህ ርቀት ደረጃ የሚወነጨፍ ሚሳኤል ካላት ጎበዝ እኛም አደጋ ውስጥ ነን ነገር አብርዱ ማለት ጀምረዋል። ኢራን አንድ ቀን ከአሜሪካና እስራኤል ጋር ፊት ለፊት ፍልሚያ ውስጥ ልገባ እችላለሁ የሚለው ስጋት ነበራት። እናም ሁለቱ ሀገራት የአየር ኃይል ብልጫን እንደሚወስዱባት ስለምታውቅ ወሳኝ ትኩረቷን አሳርፋ የሰራችው በሚሳኤሎቹ አይነትና ብዛት ላይ ነው። አሜሪካና እስራኤልም በኢራን ላይ እርምጃዎችን መውሰድ ሲጀምሩ ኢራን ያለ ሚሳኤሎቿ ምንም ማለት አይደለችም በሚል ከፍተኛ የጥቃት ርብርቦቻቸውን ያሳረፉት በኢራን ሚሳኤሎችና የሚሳኤል ማስወንጨፊያዎች ላይ ነበር። ሆኖም ኢራን አንድ ወሩን በደፈነው በዚህ ጦርነት አንድም ቀን ሳታቋርጥ 30ውን ቀን በሙሉ ወደ እስራኤልና በርካታ አረብ ሀገራት ተከታታይነት ያላቸው ሚሳኤሎችና አጥፍቶ ጠፊ ድሮኖችን ተኩሳለች። ይኸው የኢራን ሚሳኤሎችን አከታትሎ የመተኮስ ሂደት ዛሬም እንደቀጠለ ይገኛል። በሌላ አቅጣጫ ደግሞ ትራምፕና ባለስልጣኖቻቸው ኢራንን
ሁሉንም ወታደራዊ አቅም ከጥቅም ውጭ አድርገናል በማለት እየደጋገሙ በመናገር ላይ ናቸው። የሚባለውና የሚሆነው አልገጥም ብሎ ብዙዎችን ግራ ያጋባ የቀጠለ ጉዳይ ሆኗል። በነገራችን So they have no air force, they have no air defense. All of their airplanes are gone. Their communications are gone. Missiles are gone, launches are gone. በነገራችን ላይ እስከ ዛሬ ድረስ ኢራን ከተኮሰቻቸው ሚሳኤሎችና ድሮኖች ጋር በተያያዘ አልአረቢያ እንግሊዘኛው ክፍል በትላንትናው ዕለት አንድ መረጃ አጋርቶ ታይቷል። ዘገባው ጦርነቱ አንድ ብሎ ከተጀመረበት የዛሬ ወር ጀምሮ እስከ ማርች 21 ቀን 2026 ድረስ ኢራን በጠቅላላው 4911 ሚሳኤሎችና ድሮኖችን ወደ ገልፍ ሀገራት የተኮሰች መሆኑን አስታውቋል። እንደ መረጃው ከሆነ ኢራን ጦርነቱ ከፈነዳበት ካለፈው ፌብሩዋሪ 28 ቀን 2026 ጀምሮ ለአንድ ወር ያህል በ1119 ሚሳኤሎችንና 3792 ድሮኖችን አስወንጭፋለች። ከእነዚህ ውስጥ 300 የሚሆኑት ሚሳኤሎችና 550 ድሮኖች ወደ እስራኤል ሲተኮሱ አሃዙ ሲሰራም 85 በመቶ የሚሆነው የኢራን ጥቃት ያነጣጠረው ከእስራኤል ውጭ በሆኑት በሌሎች የመካከለኛው ምስራቅ ወይም ገልፍ ሀገራት ላይ ሆኖ ተገኝቷል። እነዚህም የየቀኑ የኢራን የጥቃት ኢላማ የሆኑት የአረብ ሀገራት ሳዑዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬን፣ ኦማን እና ኢራቅ ናቸው። ሀገራቱ ኤርፖርቶቻቸው፣ ወደቦቻቸውና የነዳጅ ኢንዱስትሪዎቻቸው የጥቃት ሰለባዎች ሆነውባቸዋል። እንደ ኳታር፣ ኩዌትና የተባበሩት አረብ ኤምሬትስ ያሉት ሀገራት ጠንከር ያሉ ጉዳቶችን ካስተናገዱ ሀገራት መካከል የሚመደቡ ሆነዋል። በኢራን ሚሳኤሎችና ድሮኖች እስራኤል ምን ያህል ጉዳቶችን አስተናገደች የሚለውን በተመለከተ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የተብራራ መረጃ የለም። ጦርነቱ አሁንም ተስፋፍቶ እንደቀጠለ ነው። ፕሬዚዳንት ትራምፕ በእግረኛ ጭምር በመግባት በነዳጅ የበለጸጉ የኢራን ደሴቶችን በኃይል የመቆጣጠር እቅድ አላቸው የሚሉ መረጃዎች እየወጡ ይገኛሉ። በዚህ ዙሪያ ሲቢኤስ ኒውስ ምንጮች ያደረሱኝ በማለት ያሰራጨው ዘገባ በትላንትናው ዕለት የበርካቶች መነጋገሪያ ሆኖም ታይቷል። በዚሁ ዙሪያም የአሜሪካ መከላከያ ሚኒስቴር ወይም ፔንታገን የተለያዩ ሀሳቦችን አቅርቦ አማራጭ የተባሉ የእግረኛ ውጊያዎች ውይይት እየተደረገባቸው መሆኑን ዘገባዎቹ እያመለከቱ ይገኛል። Peter, the president is now weighing whether to put boots on the ground in Iran. That's according, as you said, to new reporting from NBC News. Now, there are multiple options under discussion. According to ትራምፕ ወደ እግረኛ ውጊያ ለመግባት እንዲያስቡ የሚያደርጉ ሁኔታዎች እየተፈጠሩ መሆኑን የሚያመለክቱ መረጃዎች እየወጡ ቢሆንም እቅዱ እንዳይሳካ የሚያደርጉ ሁኔታዎችም እየተሰሙ ነው። አንደኛው የገንዘብ ወይም የበጀት ጉዳይ ነው። ነገሩ ጦርነት ነው። በቀን ከ100 ሚሊዮኖች እስከ ቢሊዮን ዶላር ድረስ ወጪ የሚደረግበት የጦርነት አይነት ነው። ትራምፕ አሁን ባለው ሁኔታ ኮንግረሱ የ200 ቢሊዮን ዶላር የጦርነት በጀት እንዲፈቅድላቸው በፔንታጎን በኩል ለማስጠየቅ እየተዘጋጁ ነው። ሆኖም እዚህ ጋር ችግር አለ። በአሜሪካ ሕገ መንግሥት መሰረት አሜሪካ ወደ አንድ ጦርነት የምትገባው ፕሬዚዳንቱ አለ የሚለውን ብሔራዊ ስጋት ለኮንግረሱ አቅርቦ ሲያጸድቅ ብቻ ነው። ትራምፕ ወደ ኢራን ጦርነት ሲገቡ በዚሁ ሕገ መንግሥታዊ ድንጋጌ መሰረት ለኮንግረሱ ያቀረቡት ምንም ነገር የለም። በአጭሩ ይህንን ኢራን ከኮንግረሱ ፍቃድ ያልተሰጠው ጦርነት ነው። በሌላ አቅጣጫ በጀት የመፍቀድ ስልጣን ያለው በዚህ ኮንግረስ እጅ ነው። ትራምፕ ቀድሞውኑ ወደዚህ ጦርነት ሲገቡ ኮንግረሱን ባያስፈቅዱም ለዚህ ጦርነት ማስቀጠያ የሚሆን የ200 ቢሊዮን ዶላር የበጀት ዶሴን ይዘው ወደ ምክር ቤቱ ሊቀርቡ መሆኑ ግን እየተነገረ ነው። ትራምፕ ከሰሞኑ የጃፓንን ጠቅላይ ሚኒስትር ባስተናገዱበት የዋይት ሃውስ ቆይታቸው ወቅት ከጋዜጠኞች ጋር ቆይታ ነበራቸው። በዚህም ወቅት አንድ ጥያቄ ተሰነዘረላቸው። ይህም ጥያቄ የኢራን ጦርነት አልቋል ባላችሁበት ሁኔታ ፔንታጎን 200 ቢሊዮን ዶላር በጀትን ለምን መጠየቅ አስፈለገው የሚል ነበር። ትራምፕም ሲመልሱ ነገሩ ከኢራን በላይ ነው፣ አሁን ባለው የዓለም ውስብስብ ሁኔታ ብዙ ነገር አለ ሲሉም ነበር የተናገሩት። War is almost over. Why is the Pentagon going to ask Congress for an additional $200 billion? Well, we're asking for a lot of reasons beyond even what we're talking about in Iran. የዴሞክራት ኮንግረስ አባላት ደግሞ በማናውቀውና ኮንግረሱ ባልፈቀደው ጦርነት ተጨማሪ 200 ቢሊዮን ዶላር በጀት ለትራምፕ አስተዳደር የምንፈቅደው በምን መልኩ ነው በማለት እየሞገቱ ይገኛሉ። ትራምፕ አያስቡት ይሄ በጀት ይፈቀድልኛልን ብለው የኮንግረስ ደጃፍ እንዳይደርሱም በማለት አጥብቀው እያስጠነቀቁም ይገኛሉ። Last night, a stunning report in the Washington Post revealed that the Pentagon has reportedly discussed with the White House requesting $200 billion from Congress to bankroll Donald Trump's war with Iran. $200 billion so Donald Trump can go to war with Iran is preposterous, unacceptable. በዚህ ዙሪያ ያለው ሙግት እንደቀጠለ ይገኛል። በእርግጥ ትራምፕ ያሰቡት የ200 ቢሊዮን ዶላር ተጨማሪ በጀት ይፈቀዳል ወይስ በተቃውሞ ይቀራል የሚለው ጉዳይ ወደፊት የሚታይ ይሆናል።